ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በተለይ ለጀማሪዎች መሰረታዊ የሚባሉ ነገሮችን ኮምፒውተር ላይ እንመለከታለን ማለት ነው። እነዚህም 10 አካባቢ ጥያቄዎች ናቸው ከፋይል ማኔጅመንት ጋር የተያያዙ ማለት ነው። ፎልደር ክሬት ማድረግ እና የተለያዩ ነገሮችን መስራት ነው። ጥያቄዎችን እያየን አብረን መልሶቹን እየሰራን እንሄዳለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት ነው። ቀለል ያሉ ናቸው እንዳልኳችሁ፣ ግን በጣም ጠቃሚ ናቸው። ኢንተርቪው ላይ የተለያየ ቦታ የምትጠቀሙት ለእናንተም የሚጠቅሟችሁ ናቸው ማለት ነው። የመጀመሪያው ሃው ዱ ክሬት ኒው ፎልደር ይላል፣ ወይም ደግሞ አዲስ ፎልደር እንዴት ክሬት ታደርጋላችሁ ነው። የተለያየ መንገድ አለው። የመጀመሪያው አሁን ዴስክቶፕ ላይ ወይም ያላችሁበት ቦታ ከሆናችሁ ራይት ክሊክ ከዛ ኒው ከዛ ፎልደር የሚል ነክታችሁ መክፈት ይቻላል። እንደ አማራጭ ደግሞ ኮንትሮል ሺፍት እና ኤንን መጠቀም ይቻላል። ለምሳሌ እንውጣና አዲስ ፎልደር ክሬት አድርጌ ላሳያችሁ። ለምሳሌ እዚህ ጋር ክሬት ማድረግ ፈልግ ያለው፣ ስለዚህ ራይት ክሊክ ነካለው። በመቀጠል ኒው የሚል አለ። በዚሁ አቅጣጫ ሄዳችሁ ፎልደር የሚል ትፈልጋላችሁ። እንደምታዩት ፎልደር ይሁንና ክሊክ ሳደርግ ፎልደራችን እንደምታዩት ክሬት ሆኗል ማለት ነው። ሁለተኛው አማራጭ ደግሞ በሾርት ከት ነበር ያየነው። ስለዚህ ኮንትሮል ሺፍት እና ኤን ስትነኩ እንደምታዩት አዲስ ፎልደር አሁንም እዚህ ጋር ክሬት አድርጎልናል ማለት ነው። ሾርት ከት አሁን የተጠቀምነው ኮንትሮል እዚህ ያለ፣ ሺፍት እዚህ ያለ፣ ከዛ ኤንን ስነኩ ወዲያው ፎልደር ክሬት ማድረግ ይቻላል። አሁን ወደ ቀጣዩ ጥያቄ እንሂድ። ሁለተኛው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርጋችሁ ነው ሪኔም የምታደርጉት ወይም ስሙን የምትቀይሩት ይላል ማለት ነው። ስለዚህ እዚህ ጋር ሪኔም ለማድረግ የተለያየ መንገድ መጠቀም ይቻላል። አንደኛ እላው ላይ ራይት ክሊክ ነክታችሁ ከዛ ሪኔም ማድረግ ነው ማለት ነው። እንደ አማራጭ ደግሞ በሾርት ከትም ኤፍቱን መንካት ይቻላል። ስለዚህ እንሂድና ለምሳሌ ኒው ፎልደር ነው የሚለው፣ ስሙን ልንቀይረው ፈልገናል። ስለዚህ ራይት ክሊክ እንነካለን። ይሄኛውን እንትን ልበለውና እላው ላይ ራይት ክሊክ ስትነኩ ሪኔም የሚል እዚህ ጋር ይመጣል፣ ወይም ከታች ይመጣላችኋል። ዊንዶው ቴል ላይ ከስርም ሊመጣላችሁ ይችላል። ዋናው ሪኔም የሚለውን ማግኘት ነው። ከዛ ይሄን ስትነኩት እንደምታዩት አዲስ ስም ሊቀበለን ዝግጁ ነው ማለት ነው። ለምሳሌ ቤዚክ ኮምፒውተር ከሆነ እንደዚህ ቤዚክ ብዬ ጻፍኩበት። በተመሳሳይ ኤፍቱንም መንካት ተብለናል። ለምሳሌ እዚህኛው ፎልደር ላይ ነው ያለሁት። ከዛ ኤፍቱን ብነካ እንደምታዩት አሁንም ስም ሊቀበለኝ ዝግጁ ሆኗል ማለት ነው። ከዛ ለዚህም የተለየ ስም ልሰጠው እችላለሁ እንደዚህ። እንደ አማራጭ ደግሞ እዚህ ጽሁፉ ላይ መታችሁ ክሊክ ስታደርጉም ሪኔም ለማድረግ ወይም ስሙን እንድቀይሩ ፍቃድ ይሰጣችኋል። ስለዚህ በዚህ መንገድ ስም ከቀየርን፣ ሌላው ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርገን ነው ፋይል ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ወይም ማንቀሳቀስ የምንችለው ይላል። የተለያዩ አማራጮች አሉት። አንደኛ ድራግ አድርጋችሁ ድሮፕ ማድረግ ይቻላል፣ ወይም ጎትታችሁ ወስዳችሁ መክተት ማለት ነው። እንደ አማራጭ ደግሞ ከት ታደርጉታላችሁ። ከት ለማድረግ ኮንትሮል ኤክስ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ከት ማድረግ ይቻላል። ለምሳሌ ዋና ፎልደራችን ሌላ ቦታ ነው ብለን እናስብና እዚህ ጋር አዲስ ክሬት ላደርግ፣ እዚህ ጋር ራይት ክሊክ ልንካና ወይም በሾርት ከት ኮንትሮል ሺፍት ኤን ልንካ፣ ከዛ ኤፍቱ ልንካና የዚህን ስም ልቀይረው። ለምሳሌ ፋይናል አልኩት። የምሰራቸውን ስራዎች አሁን እዚህ ውስጥ መሰብሰብ ፈልጌያለሁ። አንደኛው ድራግ አድርጋችሁ ድሮፕ አድርጉ ተብለናል፣ ወይም ጎትተን መክተት ማለት ነው። ሌፍት ክሊክን ጫን ስታደርጉ እንደምታዩት ደስ ያላችሁ ቦታ ጋር ይሄዳል ማለት ነው። እዚህ ውስጥ ስለሆነ የፈለግነው እዚህ ጋር እንመጣለን። ቆም ስትሉ ሙቭ ቱ ፋይናል ይላል፣ ወይም የዚህኛውን ፎልደር ስም ያመጣላችኋል ማለት ነው። አሁን ብለቀው በቀጥታ ወደዚህ ውስጥ ይገባል። ይሄን ብከፍተዋል እዚህ ውስጥ ተቀምጦ እናገኘዋለን እንደምታዩት። ሁለተኛው አማራጭ ደግሞ እዚህ ላይ ትመጡና ይሄኛውን አሁን መውሰድ ከፈለጋችሁ ማለት ነው፣ አንደኛ ኮንትሮል ኤክስ መንካት ይቻላል፣ ከት ያደርገዋል። ወይም ራይት ክሊክ ትነኩና ከት የሚል አለ ማለት ነው። እንደምታዩት ኮንትሮል ኤክስ ይላል ከላይም ሾርት ከቱ። ስለዚህ ከት ላድርገው። የምፈልገው አሁን እዚህ ውስጥ ስለሆነ ይሄን ልክፈተው። መጀመሪያ ሁለት ጊዜ ደብል ክሊክ ስታደርጉ ማለት ነው ሌፍት ክሊክን ይከፈታል። እዚህ ከመጣችሁ በኋላ ኮንትሮል ቪ መንካት ወይም ራይት ክሊክ ትነኩና ፔስት ብትሉት በቀጥታ እዚህ ጋር ይገባል ማለት ነው። አሁን የተጠቀምናቸው ሾርት ከቶች ኮንትሮል ከዛ ኤክስ ከት አደረገልን፣ ኮንትሮል ከዛ ቪ ደግሞ ፔስት ያደርግላችኋል ማለት ነው በቀላሉ። ስለዚህ ፋይላችን በዚህ መንገድ ሙቭ ካደረግን ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እንዴት ኮፒ ማድረግ እንችላለን ነው። እዚህ ጋር እንደምትመለከቱት ማለት ነው በተለያየ መንገድ ኮፒ ማድረግ ይቻላል። አንደኛ ራይት ክሊክ ነክታችሁ የምትፈልጉት ፎልደር ላይ ፎቶ፣ ቪዲዮ፣ ማንኛውም ነገር ሊሆን ይችላል። ከዛ ኮፒ ትላላችሁ። ከዛ ፔስት ማድረግ ነው። ፔስት ለማድረግም ራይት ክሊክ ነክታችሁ ፔስት፣ በሾርት ከትም ኮንትሮል ሲ ከዛ በኋላ ኮንትሮል ቪ። ለምሳሌ ይሄንን ሌላ ተጨማሪ ኮፒ ማድረግ ፈልጌያለሁ። ስለዚህ ምን አደርጋለሁ? ላው ላይ ራይት ክሊክ፣ ይሄኛውን እናቋርጠውና እንዲያሆነው ላው ላይ ራይት ክሊክ እንንካ። ከዛ እዚህ ጋር ኮፒ የሚል አለ፣ ኮፒ
የምትፈልጉት ቦታ ጋር ከዛ ወስዳችሁ ፔስት ማድረግ ነው። ለምሳሌ እዚህ ጋር ከሆነ የፈለኩት ራይት ክሊክ ነካና ፔስት ላለው እንደምታዩት ይኸውና ደስ ያለኝ ቦታ ጋር ከዛ መጥቼ አስቀምጠዋለሁ። ስሙን ይወስድና ከፊት ለፊቱ ኮፒ የሚል ነገር ታገኛላችሁ። በሾርት ከት ደግሞ ከፈለጋችሁ ለምሳሌ ኮፒ ላደርገው ከፈለኩ ላው ላይ ክሊክ አደርጋለሁ። ከዛ ኮንትሮል ሲ ኮፒ ሆነ። ባዶ ቦታ ላይ ክሊክ አድርጌ አሁን ኮንትሮል ቪ ብነካ ፔስት ይሆናል እንደምታዩት ይኸውና ማለት ነው። ሶስተኛ ኮፒ ስለሆነ አንድ እዚህ ያለው ኦሪጂናል ከዛ ኮፒ ሁለተኛ ኮፒ ነው። ስለዚህ ኮፒ ብሎ ይጽፋል። ሶስት ኮፒ ብታረጉት እየቀጠለ ይሄዳል ማለት ነው። ስለዚህ በዚህ መልክ ኮፒ ፔስት ማድረግ ትችላላችሁ። ቀጣዩ ደግሞ ፋይል እንዴት ዲሌት ማድረግ እንችላለን ነው። እንደምትመለከቱት በተለያየ መንገድ ዲሌት ማድረግ ይቻላል። ዲሌት ያደረግነው ነገር ደግሞ ሪሳይክል ቢን ውስጥ ሄዶ ይቀመጣል ማለት ነው። ለምሳሌ ዲሌት ላደረገው ነው። አንደኛ ላው ላይ ክሊክ አደርጋለሁ። ከዛ ከኪቦርድ ላይ ዲሌት የሚል ትፈልጋላችሁ ወይም ኪቦርዳችሁ ላይ ዲሌት የሚል አለ። እሱን ስነኩት ዲሌት ይሆናል ወይም ይጠፋል ማለት ነው። ኪቦርዳችሁ ላይ ዲሌት በተን እዚህ ጋር የምትዋት ነች። እችን ተጠቅማችሁ ዲሌት ታደርጋላችሁ። ሁለተኛ አማራጭ ደግሞ ላው ላይ ትመጡና ራይት ክሊክ ከዛ በኋላ ዲሌት የሚል ይመጣል። ከዛ ዲሌት ትሉታላችሁ። በቀጥታ ይጠፋል። እንደምታዩት ፋይናል የሚለው ብቻ ቀርቷል ማለት ነው። በዚህ መንገድ ዲሌት አድርገናል። ወደ ቀጣዩ እንሄዳለን። አሁን ደግሞ ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርገን ሪስቶር ማድረግ እንችላለን ወይም ዲሌት ያደረግነውን ነገር መመለስ እንዴት እንችላለን ነው። ዲሌት ስታደርገው ሪሳይክል ቢን ውስጥ ነው የሚቀመጠው። ስለዚህ ሪሳይክል ቢን ጋር ሄደን ሪስቶር እንላለን ማለት ነው። አሁን ፋይናል ኮፒ የሚለውን እናምጣው። ተደልቶብናል። ሪሳይክል ቢን ይኸውና እዚህ ጋር ፊት ለፊት ላምጣላችሁ እንዲታያችሁ። ይኸውና ፊት ለፊት ካጣችሁት ሰርች ማድረግ ይቻላል ሪሳይክል ቢን ብላችሁ ማለት ነው። ካልሆነም ሴቲንግ ጋር ሄዳችሁ ወደ ፊት ለፊት ማምጣት ይቻላል። ሪሳይክል ቢንን ከዚህም በፊት ሰርች ይላችኋል ቪዲዮ። እንደዚህ ክሊክ እናድርግበት ላው ላይ። ከዛ በኋላ እንደምታዩዋቸው ዲሌት የተደረጉ ነገሮች በአጠቃላይ እዚህ ጋር ይመጣሉ ማለት ነው። አሁን እኛ ዲሌት ያደረግነው እነዚህ ነበር፣ ፋይናል ኮፒ እና ፋይናል ኮፒ የሚሉት። ለምሳሌ ልመልሰው ከፈለኩኝ ላው ላይ ራይት ክሊክ ከዛ ሪስቶር እለዋለሁ፣ ይመለሳል። ተመለሰ። ይሄኛውን ልመልሰው ከፈለኩኝ አሁንም እዚህ ጋር መታችሁ ሪስቶር ብትሉትም ይመለሳል። አሁን ይሄን ብትነኩት ሁሉንም ነው ሪስቶር የሚያደርገው። ኦል አይተም ይላል እንደምታዩት። እኛ ግን ሰሌክት ያደረግናትን ብቻ ስለሆነ ሪስቶር ሰሌክትድ አይተም ብትሉት ደግሞ ሰሌክት ያደረጋችሁት አይተም ብቻ ይመለሳል። ወተን ቼክ እናድርገው። አሁን እንደምታዩት ይኸውና አንደኛው ፋይናል ኮፒ የሚለው ተመልሷል። ቦታው ነው እንጂ የሚቀያየረው ሁሉም ይመለሳሉ። እንደምታዩት ሶስቱም ፋይሎቻችን በዚህ መልክ አሉን ማለት ነው። ስለዚህ በዚህ መልክ ዲሌት ያደረጋችሁትን ነገር መመለስ ትችላላችሁ። በዚሁ አጋጣሚ ግን ፐርማነንት በሆነ ሁኔታ ደግሞ ዲሌት ማድረግ ከፈለጋችሁ ሪሳይክል ቢን ውስጥ እንዳይቀመጥም ማድረግ ይቻላል። ለምሳሌ ላጠፋው ከፈለኩኝ ክሊክ አደርግበታለሁ። ከዛ ከኪቦርዳችሁ ላይ ሺፍት ከዛ ዲሌት ስነኩ ፐርማነንት በሆነ ሁኔታ ነው ማጠፋው ይላችኋል። ስለዚህ የስ ስትሉታው ተመልሳችሁ ብትገቡ አታገኙትም። ቦታ የማይዝባችሁም ኮምፒውተራችሁ ላይ ሙሉ በሙሉ ይጠፋል ማለት ነው። ስለዚህ ሺፍት ከዛ ዲሌት መንካት ፐርማነንት በሆነ ሁኔታ ዲሌት ያደርጋል ፋይላችን። ሌላው ደግሞ እዚህ ጋር የምትመለከቱት ነው እንዴት አድርጋችሁ ሰርች አድርጋችሁ ፋይሎችን ማግኘት ትችላላችሁ የሚል ነው ማለት ነው ጥያቄው። እዚህ ጋር እንደምትመለከቱት በተለያየ መንገድ ማምጣት ይቻላል። አንደኛ ቀጥታ ፋይል ኤክስፕሎረር ጋር ሄዳችሁ ሰርች ማድረግ ይቻላል፣ ወይም ደግሞ ቀጥታ ከስታርት ሜኑ ማድረግ ይቻላል። እንያቸው። ለምሳሌ ስታርት ሜኑ ይሄ ነው። ላው ላይ ራይት ክሊክ ከዛ እዚህ ጋር ሰርች የሚል አለ። ሰርችን ትነካላችሁ። ከዛ የምትፈልጉትን ነገር እዚህ ጋር መጻፍ ማለት ነው። ለምሳሌ ፋይናል ከሆነ የሚል የፈለጉት ፋይናል ብዬ ጽፋለሁ። እንደምታዩዋቸው ፎልደሮቻችንም አሉ። ለምሳሌ ፋይናል የሚለው ይኸውና ፋይናል ኮፒ። ሌላው ደግሞ እዚህ ጋር አለ። ፋይናል ብነካው ፎልደራችን ወይም ደግሞ ቅድም ክሬት ያደረግነው ነገር በዚህ መልክ ይከፈታል። ሌላው አማራጭ ደግሞ ቀጥታ ፋይል ኤክስፕሎረር እዚህ ጋር ትከፍታላችሁ፣ ወይም ዊንዶ እና ኢን ስነኩም ፋይል ኤክስፕሎረር ይከፈታል። ከዛ እዚህ ከከፈተላችሁ በኋላ ከላይ ሰርች ማድረግ ያለች እዚህ ጋር መታችሁ ደስ ያላችሁ ነገር ሰርች ማድረግ ይቻላል። ለምሳሌ አሁንም ፋይናል የሚለውን ሰርች አደረኩት። እንደምታዩት ፎልደሮቼ እነዚህና ማለት ነው። ፋይናል ኮፒ ሁሉም አለ። ከዛ መክፈት ስፈልግ አሁንም ላው ላይ መጥቼ ደብል ክሊክ አደርግና እከፍተዋለሁ። ስለዚህ በዚህ መልክ ፎልደሮችን ወይም ፋይሎችን ማንኛውንም ነገር ሰርች እያደረጋችሁ ማውጣት ትችላላችሁ። ሌላው ጥያቄ ደግሞ ይሄኛው ነው። ፋይል ኤክስቴንሽን ምንድነው ይላችኋል። ይሄ ደግሞ ጥቅሙ ምንድነው? ለምሳሌ የወርድ ፋይሎች ይኖራሉ ወይም የኤክሴል ፋይሎች በስማቸው ብቻ መለየት ይቻላል ማለት ነው። ለምሳሌ እንውጣና ላሳያችሁ። ይሄን አሁን ቆም ብልበት ይነግረኛል ምን ፋይል እንደሆነ። እንደምታዩት ኤክሴል ፋይል ነው። መጨረሻው ኤክስኤልኤስኤክስ ይላል ማለት ነው። ሌሎችም አሉ። ወርድ ጋር ብትሄዱ ዶክ ነው የሚላችሁ እንደምታዩት። ስለዚህ አይታችሁ ብቻ የምን ፋይል እንደሆነ እንድትለዩ ያደርጋችኋል። ለምሳሌ እዚህ ጋር ፒዲኤፍ አለ፣ ከፊት ለፊቱ ፒዲኤፍ ይላል። ፎቶ ጋር ሄዳችሁ ቆም ብትሉ ደግሞ ፒኤንጂ ይላል። የተለያየ እንትን አለው ማለት ነው።
ስለዚህ ኤክስቴንሽን ማለት ፋይሉ ምን አይነት ታይፕ እንደሆነ የሚለይልን ነው። ሌላው ጥያቄ ደግሞ እዚህ ጋር እንደምትመለከቱት ነው። እንዴት አድርጋችሁ ነው የፋይላችሁን ሳይዝ ማወቅ የምትችሉት ወይም የፎልደራችሁን ሳይዝ ወይም ምን ያህል ቦታ ያዘብን የሚለውን የምታውቁት ይላል ማለት ነው። ለምሳሌ እዚህ ጋር ክሬት ያደረግናት ነገር አለች። ምን ያህል ነው ቦታ የያዘው የሚለውን ማወቅ ከፈለጋችሁ እላው ላይ ራይት ክሊክ ትነካላችሁ። ከዛ በኋላ ይሄኛውን ግን ባጠፋላችሁ የተሻለ ይታያችኋል። እላው ላይ ራይት ክሊክ፣ ከዛ ፕሮፐርቲ የሚል ከመጣ ፕሮፐርቲን ትነካላችሁ። እንደምታዩት ቀጥታ መጥቶልኛል። ወይም አልት እና ኢንተር መንካት ይቻላል። እንንካው። አሁን የዚህ ፕሮፐርቲ ያገኘው ነው። ምንም ነገር ስላላስቀመጥንበት እንደምታዩት 000 ነው። ምንም ነገር አልተቀመጠበትም። በተመሳሳይ ግን የሆነ የተቀመጠበት ፋይል ልክፈትና ላሳያችሁ። አሁን ይሄ ብዙ ፎንትን አለው ውስጡ። እላው ላይ ራይት ክሊክ፣ ከዛ ፕሮፐርቲ፣ እንደምታዩት የያዘው ሳይዝ ይሄን ይመስላል ብሎ እየነገረኝ ነው። በተመሳሳይ ሌሎቹንም በዚህ መልክ ቼክ ማድረግ ትችላላችሁ ማለት ነው። ለምሳሌ ደግሞ ሌላ ቦታ ልሂድና ኢዲኤም አለ እዚህ ጋር። እላው ላይ ራይት ክሊክ፣ ከዛ ፕሮፐርቲውን ልንካው። እዚህ ጋር ጀነራል ጋር ልምጣና የያዘውን በደንብ እንዲነግረኝ እንደምታዩት ይሄን ያህል ይዟል እያለኝ ነው። ስለዚህ ምን ያህል ቦታ እንደያዘ በዚህ መልክ ቼክ ማድረግ ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ነው ሴቭ እና ሴቭ አስ ልዩነቱ ምንድነው ነው። ሴቭ ማለት አሁን ኤክሴል ላይ ወይም ፓወርፖይንት ማንኛውም ቦታ ላይ እየሰራችሁ አፕዴት ማድረጋችሁ ነው። ከስር ከስር የሰራችሁትን ስራ ሴቭ እያደረጋችሁ መቀጠል ነው። ሴቭ አስ ግን እንደ አዲስ ወይ ስሙን መቀየር ሊሆን ይችላል ወይም ደግሞ ቦታውን መቀየር ሲፈልጉ ሴቭ አስ ነው የምትጠቀሙት። ለምሳሌ ይሄንኑ ሴቭ አድርጌ ላሳያችሁ። እዚህ ጋር ልምጣ። የመጀመሪያ ከሆነ አሁን ገና ሴቭ አስ ነው የምትሉት እንደ አዲስ ከሆነ ማለት ነው። ቦታውን የምታስቀምጡበትም በሱ ሴቭ አስ ልበለው። ከዛ ዚስ ፒሲ ዴስክቶፕ ላይ ከፈለኩኝ ዴስክቶፕ ላይ፣ ከዛ እዚህ ጋር መጥቼ ሴቭ ብለዋለሁ ማለት ነው። አሁን እዚህ ጋር የተለያዩ ስራዎችን ብሰራ ለምሳሌ ይሄንን እንደዚህ እንትን አልኩትና ከለር ልቀይርለት። አሁን ይሄንን ሴቭ እንዲያደርግልኝ እንደ አዲስ ሴቭ አስ አልልም ማለት ነው። በሾርት ከት ኮንትሮል ኤስ ስላለው ወይም ከስር ከስር ሴቭ ማድረግ ይቻላል ማለት ነው። እዚህ ጋር መጥቼ ሴቭ ማድረግ እችላለሁ። ስለዚህ ሴቭ ማለት አፕዴት ማድረጊያ ነው። ሴቭ አስ ደግሞ እንደ አዲስ ቦታ መቀየሪያ፣ ስም መቀየሪያ ነው ማለት ነው። ይህን ካየን አንድ ቲፕ ልጨምርላችሁና ቪዲዮአችንን እንጨርሳለን። ለምሳሌ እዚህ ጋር ቀጥታ ኪቦርዳችሁ እንዲመጣ ከፈለጋችሁ በሾርት ከት ከኪቦርዳችሁ ላይ ኮንትሮል ዊንዶ ኦን ትነካላችሁ። ወዲያው ይመጣላችኋል። ይሄ የምትፈልጉትን ነገር ከዛ በዚህ መጠቀም ትችላላችሁ። ኮንትሮል ዊንዶ ኦ፣ ከዛ ይሄ ይመጣል። ከስር እያስቀመጣችሁት ሚኒማይዝ አድርጋችሁ ስትፈልጉ እያወጣችሁ የምትፈልጉትን ነገር በእንደዚህ ታይፕ ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈልጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንዲስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።